ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል የምናካፍላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህኛውም የመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በባህር ማዶ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም በአውሮፓ ዙሪያ ዛሬ የሚጠበቁ ትልቅ ጨዋታዎች አሉ። ከዛ በተጨማሪ በሪያል ማድሪድ በኩል ወቅታዊ ጉዳዮችን እናነሳለን። ከባርሴሎና ጋር ስሙ የተያዘው ተጫዋች ምላሽ ሰጥቷል። ባርሴሎና ቤት ሰፋ ያለ ቡድን ዜና እናካፍላችኋለን። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ ታላቁን ምሽት በቃል ስፖርት ዩቲዩብ ቻናል ለየት ባለ መንገድ እናቀርብላችኋለን። ላይክ እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ማንቸስተር ሲቲ ቤት የቡድኑን ዋንጫ ሊወስኑ የሚችሉ ከዋክብቶችን እናነሳለን። ከዛ ውጪ በሲቲ በኩል አንድ ማህበራዊ ሚዲያ ላይ በጣም አነጋጋሪ የሆነን ጉዳይ በተመለከተ ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ይዘናል። በቼልሲ መቆየትን ይሻል እየተባለ ነው። ተጫዋቹም ግን የመልቀቅ ዕድሉ በጣም ሰፊ ነው፣ እናነሳዋለን። ከዛ በተጨማሪ ቀጣዩ ቼልሲ አሰልጣኝ በራሱ በቼልሲ ጉዳይ ላይ ምን አይነት ተጽዕኖ ሊኖር ይችላል ከአንድ ተጫዋች ጋር እያይዘን እናነሳዋለን። ኤንዞ ፈርናንዴዝ ጉዳት ላይ ያሉ ተጫዋቾች ከተሰናባቹ ሊያም ሮዛኔር ጋር በተያዘ አንድ ተጫዋች ያጋራው ለየት ያለን ሀሳብ በቼልሲ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው የምናካፈላችሁ ሲሆን በሊቨርፑል በኩል የላንክሸር ደርቢ ጨዋታ አሁን ከዩናይትድ በላይ ለሊቨርፑል በጣም አስፈላጊ ሆኗል። ተጨማሪ ጥንቅር እናነሳለን በጉዳዩ ላይ ከሊቨርፑል ጋር በተያያዘ የዝውውር ጉዳዮችን ጨምሮ በሊቨርፑል የመረጃ ሰዓታችን የቡድን ዜና በቃል ስፖርት ዩቲዩብ ቻናል። አርሰናል ባለፈው ክረምት ካስፈረማቸው ተጫዋቾች ኢዜ በአስገዳጅ ሁኔታ የመጣ ተጫዋች ነበር። እንደሚታወቀው በጉዳት ምክንያት ዝውውር ወዲያው እንዲፈጸም የተደረገ ዝውውር ነበረ። ከዚህ ጋር በተያያዘ ተጫዋች አሁን ላይ ምን ደረሰ፣ እንዴት ያለ አገልግሎት ሰጠ የሚለውን በጥቂቱ እንመለከታለን። የአርሰናልን የ22 ዓመት ዋንጫም የፕሪሚየር ሊግ ጥማት ሊቆርጡ የሚችሉ ጨዋታዎች እንዴት ያለ ሪከርድ እንደነበራቸው እንነግራችኋለን። አርሰናልና ዝውውርን፣ አርሰናልና የቡድን ዜና፣ አርሰናልና ቻምፒዮንስ ሊግን ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ማንቸስተር ዩናይትድ አንድ ነጥብ ብቻ የቀረው ቡድን ሆኗል። የአውሮፓ ቻምፒዮንስ ሊግን በሂሳባዊ ስሌት ለመቁረጥ የትላንትናው ድል ብዙ አነጋጋሪ ነጥቦችን እናነሳበታለን። ሃሪ ማጓየር፣ ሼሽኮ፣ ካሪክ፣ ብሩኖ ፈርናንዴዝ እንዲሁም ደግሞ በማንቸስተር ዩናይትድ በጣም አነጋጋሪ እውነቶችን በጨዋታው ላይ ይዘናል። ለየት ያለ ጥንቅር እንነግራችኋለን። የማይከል ካሪክ ታሪክ በዩናይትድ ታሪክ ለየት ያለ፣ የብሩኖም ታሪክ በዩናይትድ ታሪክ እጅግ በጣም ለየት ያለው ነው። የምሽቱ ጨዋታ እናንተ ጋር እንዴት ነበረ? ዩናይትዳውያን ቃል ስፖርት ዩቲዩብ ቻናል እንደ ሁል ጊዜው ለየት ባለ መንገድ እናቀርበላችኋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንጨምራለን ካላችሁም ላኩልን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋራኋችሁ እኔ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በአገር ቤት እንጀምር። ለሞሮኮ አፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመታቶች ብሔራዊ ቡድን ዝግጅቱን አጠናክሮ ቀጥሏል። ብሔራዊ ቡድኑ ትላንትና ልምምዱን እንዲሁ ማድረጉን ተመልክተናል። የቡድኑ አምበል ቢኒያም አብርሃ የብሔራዊ ቡድን ስብስብ በመቀላቀል ከቡድኑ ጋር ልምምድ መስራት ጀምሯል። በቀጣይ እንደ ዳዊት ካሳው፣ እንደ ሁይዜፍ ሻፊ፣ ቸርነት ኡፋይስ፣ ቅዱስ ዳዊት እና ቤኔዘር አለማየሁ የአሰልጣኝ ቤንያሚን ዚመር ስብስብ ይቀላቀላሉ ተብሎ ይታሰባል። በጣም አስደናቂ ታዳጊዎች እጅ ባፍ የሚያስጭኑ ቃል ስፖርት ዩቲዩብ ቻናላችንም ከነኚህ ወጣቶች ጋር በተያያዘ በወቅቱ ለሞሮኮ አፍሪካ ዋንጫ ሲያልፉ ከጭብጨባ በላይ ይሄ ቆሞ የሚጨበጨብለት አይነት ብሔራዊ ቡድን እንደሆነ ስንገልጽላችሁም እንደነበረ የሚዘነጋ አይደለም። ዝግጅታቸውን ጀምረዋል፣ እንከታተለዋለን። በቃል ስፖርት ዩቲዩብ ቻናልም ተከታታይ መረጃ ይኖረናል። ዛሬ የዓለም አይኖች ሁሉ ትኩረት የሚያደርጉበት ምሽት በአውሮፓ ዙሪያ የአውሮፓ ሻምፒዮንስ ሊግ ትልቁ መርሃ ግብር ይደረጋል። በፓሪስ ሰን ዠርሜን እና በባየር ሙኒክ መካከል የሚደረገው ጨዋታ በትልቁ ይጠበቃል። ይህን ጨዋታ በስፋት እንመለከተዋለን። ቀድመ ግምታችሁን ላኩልን። ሌላው እንግሊዝ ላይ እንደሚጠበቅ ጨዋታ አለ። ሳውዛምፕተን ከኢፕስዊች ታውን የሚያደርጉት ጨዋታ ነው። ይህ ጨዋታ ምሽት 3:45 ደቂቃ ሲል ይጀምራል። እንግሊዝ ውስጥ የሚደረግ በቀጣይ ውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ ለመሳተፍ በሚደረግ ጥረት ላይ በጣም ወሳኝ የተባለ ምሽት ነው። ይህን ጨዋታም የተመለከተ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ይዘናል። ላይክ እያረጋችሁ ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን።
ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስፖርታዊ ጥንቅሮቻችን አጫጭሮቹን ከሪያል ማድሪድ እንጀምር። ሪያል ማድሪድ ቤት ነገሮች ጥሩ እንዳልሆኑ ይታወቃል። አሁን ላይ በተለይም ደግሞ በቡድኑ በኩል የአሰልጣኝ አልቫሮ አርቤሎዋ ስንብት እውን የሚያደርጉ ነገሮችን እየሰማን እንገኛለን። ከዚህ ጋር በተያያዘ የእሳቸው አልጋ ወራሽ ማን ይሆናል የሚለው ላይ ሞር ትኩረት እየተደረገ እንደሆነ ተረጋግጧል። ፍሎሬንቲኖ ፔሬዝ በነገራችን ላይ ቅድሚያም የዣቪ አሎንሶ ስንብት እርግጥ ከሆነ በኋላ አሰልጣኝ አልቫሮ አርቤሎዋን አሰልጣኝ አድርጎ መሾም ላይ ቅሬታ ነበራቸው ተብሏል። እሳቸው እርግጠኛም አልነበሩም ተብሏል። በተለይም በተጫዋቹ የቅርብ ጊዜ ፕሮፋይሎች እንደዚህ አይነት ትልልቅ መልበሻ ክፍሎችን መቆጣጠር ላይ በተመለከተ ጠረጣሪ ነበራቸው ያሉትም ሆኖ አሁን የእሳቸው እንግዲህ አዲስ ሰው ወደ ቡድኑ እንዲመጣ የሚያደርግ አይነት እውነት እየተፈጠረ ነው። መልበሻ ክፍል ውስጥ ከሲኒየር ተጫዋቾችም ጋር ጸብ ውስጥ ገብቷል። አልቫሮ አርቤሎ እና ሪያል ማድሪድ ቤት ማሰልጣን መልበሻ ክፍሉን መቆጣጠር በጣም ከባድ መሆኑን በዚህ ዓመት ክለቡን ባሰለጠነው በሁለት አሰልጣኞች ማየት ይቻላል። አሁን ትልቁ ጥያቄ እንደ ጆዜ ሞሪኒዮ ያሉ ራሳቸው የፈለጉ እንደ ፍሎሬንቲኖ ፔሬዝ ደግሞ በዝርዝራቸው ውስጥ ካሉ ይሄን መንበረ ስልጣን ማን ይረከበዋል የሚለው ደግሞ በቀጣይ ይጠበቃል። በባርሴሎና በኩል ዩሊያን አልቫሬስ ስሙ በስፋት እየተያዘ እንደነበረ ይታወቃል። እንደሚታወቀው ተጫዋቹ በአትሌቲኮ ማድሪድ ቤት በጣም ድንቅ የውድድር ዓመት እያሳለፈ ነው። ስለ ባርሴሎና ዝውውር ተጠይቆ በጣም አነጋጋሪ ምላሽ ሰጥቷል። ይሄ የሚዲያ ወሬ ነው፣ ብዙ ትኩረት አልሰጥም። እኔ ትኩረት የምሰጠው እያንዳንዱ ጨዋታ ላይ ነው። እናም እንደዚህ አይነት ነገሮች ላይ ትኩረት አላደርግም። ጊዜንም በእነኛ አይነት ነገሮች ላይ ማባከን አልፈልግም፣ በተለይም በማህበራዊ ሚዲያ ላይ ብሏል። ከዛ ውጭ ምንም የተደረገ ውይይትም ድርድርም እንደሌለ አረጋግጧል። አሁኑ ሙሉ ትኩረቱ ከአትሌቲኮ ማድሪድ ጋር ዋንጫ ማንሳት በዚህ ዓመት መሆኑን ተናግሯል። ዋንጫ ሊነሳ የሚችልበት አንድ እድል ብቻ ነው ያለው በዚህ ውድድር ዓመት፣ እሱም የአውሮፓ ሻምፒዮንስ ሊግ ነው። ከፊታቸው አርሰናል አለ። አርሰናልን ከጣሉ የሚጠበቃቸው ደግሞ የባየር ሙኒክና የፓሪስ ሰን ዠርሜን አሸናፊ ነው። ለዛ ነው ራሴን እያዘጋጀ ያለሁት ሲል ተደምጧል። ባርሴሎናን ካነሳን የካታላኖ ክለብ ባርሴሎና የስፔን ላሊጋን በ11 ነጥብ ልዩነት እየመራ እንደሆነ ይታወቃል። ባርሴሎና በቀጣይ ኦሳሱናን አሸንፎ ሪያል ማድሪድ ነጥብ የሚጥል ከሆነ ሻምፒዮንነቱ እንደሚያረጋግጥ ይታወቃል። ያ ማለት ከኤል ክላሲኮ ጨዋታ በፊት ባርሴሎና ሻምፒዮን ሊሆን ይችላል ማለት ነው። ባርሴሎና አሁን ላይ ዋንጫ ድሉን በጎዳና ላይ የሚያከብርበት ሁኔታ ዝግጅቱን ላመጀመሩ ተረጋግጧል። የስፔን ሱፐር ካፕ ያሳኩት ባርሴሎናዎች ላሊጋን ካሸነፉ የዚህ ዓመት ውድድራቸውን በሁለቱ ዋንጫ ያጠናቀቃሉ። አምና በሶስቱ ዋንጫ ነበረ ኮፓ ዴላሬም ስለነበራቸው ተመሳይ ነገሩ አምናም ዘንድሮም ሻምፒዮንስ ሊግን አለማንሳታቸው ነው። ከዚህ ጋር በተያያዘ ባርሴሎናዎች ላሊጋው ላይ እርግጠኝነታቸው ግን የጎዳና ላይ ዝግጅት ሁሉ ካሁኑ መጀመራቸው ነው። ባርሴሎና በዚህን ያክል ደረጃ ክለቡ እርግጠኛ ነው? የቃል ስፖርት ዩቲዩብ ቻናል የባርሳስ ደጋፊዎች ምን ያህል እርግጠኛ ናቸው? አጋሩን። የላሊጋው መሪ በነገራችን ላይ ባለፉት 6 ጨዋታ 6ቱንም ድል አድርጓል። በአውሮፓ 5 ታላላቅ ሊጎች ይሄ ቀዳሚው ነው። የጀርመን ሻምፒዮኑ ባየር ሙኒክ እንኳን በአንድ ጨዋታቸው ወጥቷል፣ ሁለተኛ ነው። ሊል አንድ ጨዋታቸው ወጥቷል፣ በግብ ልዩነት ሶስተኛ ነው። አረቤ ሌብዥንግ አንድ ጨዋታ ተሸንፏል። ማንቸስተር ሲቲ 2 ጨዋታ ነጥብ ጥሏል፣ አቸው ወጥቷል። ዩቬንቱስ 2 ጨዋታቸው ወጥቷል። ብራይተን አንድ ተሸንፎ አንዳቸው ወጥቷል። ላዚዮ አንድ ተሸንፎ አንዳቸው ወጥቷል። ቀሪዎቹን አሸንፈዋል ማለት ነው። ግን በአውሮፓ 5 ታላላቅ ሊጎች እንደ ባርሴሎና ባለፉት 6 ጨዋታ በርካታ ነጥቦችን የሰበሰበ ቡድን የለምና ለላሊጋ ዋንጫ ምን ያህል እንደቀረቡ በደንብ የገባቸው ይመስላል። እዚህ ቡድን ውስጥ በርካታ ቁልፍ ተጫዋቾችን ልናነሳ እንችላለን። ምናልባት ፔድሪን ብቻ እናንሳ ለዚህ መረጃ ሰዓታችን። ፔድሪ በ90 ደቂቃ በርካታ ኳስ የሚነካው፣ በርካታ ኳስ በስኬት የሚያቀብል፣ በርካታ ኳስ ሶስተኛ የሜዳ ክፍል ላይ የሚያቀብል፣ በርካታ ኳስ ተቃራኒ ሳጥን ውስጥ የሚያቀብል፣ በርካታ ኳስ በተከላካዮች መካከል የሚያሳልፍ፣ በርካታ ኳስ ከመከላከል ወደ ማጥቃት የሚያሸጋግር፣ በርካታ አሲስት ያለው፣ በርካታ የመከላከል አንድ ለአንድ ግንኙነቶችን የሚያሸንፍ፣ በርካታ እንዲህ አይነት ቁጥሮች ያሉት ደግሞ ተጫዋችም ጭምር ነው። ትላንትና በላሊጋ አንድ ቀሪ መርሃ ግብር ነበረ። ውድ ቤተሰቦቻችን የ33ኛ ሳምንት መርሃ ግብር ጨዋታው በኤስፓኞልና በሌቫንቴ መካከል የነበረ ጨዋታ ነው። ምንም ግብ አላየንበትም። 0-0 በሆነ አቻ ውጤት ተጠናቀቀው። ይልቁንስ በኤስፓኞል በኩል በሜዳቸው ነው ጨዋታውን ያደረጉት። ፖል ሎዛኖ 88ኛው ደቂቃ ላይ በኤስፓኞል በኩል በቀይ ካርድ ከሜዳ ወጥቷል። ኤስፓኞልና ሌቫንቴ አንድ ነጥብ ነው የተጋሩት ማለት ነው። ሌቫንቴ ምናልባት ከወራጅ ቀጠና
መውጣት የሚችልበትን እድል አምክኖታል። ትላንትና እድል ቢያደርግ ኖሮ ከወራጅ ቀጠና ይወጣ ነበረ። በኤስፓኞል በኩል አንድ ነጥብ መጋራቱን ተከትሎ ነጥቡን 39 አደርሶ ያለ መውረድ ስጋቱን አጠናክሮ ቀጥሏል። በደረጃ ሰንጠረዡ ባርሴሎና በ85 ይመራል። ሪያል ማድሪድ በ74 እንደሚከተል ይታወቃል። በጣሊያን ሴሪም በርከት ያሉ መርሃ ግብሮችን ተመለከትን። ላዚዮ ከዩዲኔዜ ያደረጉት ጨዋታ ለተመልካች አዝናኝ ነበር። 6 ግቦችን አይተንበታል። ባለሜዳው ላዚዮ ፔሌግሪኒ 50ኛው፣ ፔድሮ 80ኛው፣ ማልዲኒ 95ኛው ደቂቃ ነው ሶስቱን ግቦች ከመረብ እያዋሃዱት። በዩዲኔዜ በኩል ሶስቱም ግቦች ኤዝ ቡይ በ18ኛው ደቂቃ ላይ አታ 86ኛውና 93ኛው ደቂቃ ላይ ግብ አስቆጠረ። ስለዚህ ሁለቱም ክለቦች ግብ ያስቆጠሩት ሁለቱን ግቦች ከ80 ደቂቃ በኋላ ሁለት አቻ የሆኑባቸውን ግቦች ደግሞ ከ90 ደቂቃ በኋላ ያስቆጠሩበት ለተመልካች በጣም አዝናኝ የነበረ ጨዋታ ነበረ። በጣሊያን ሴሬ ከምሽቱ ጨዋታዎች ውስጥ አንደኛው በርካታ ግብ የተቆጠረበት ላዚዮ ከዩዲኔዜ 3 እኩል የተለያዩበት ነው። ሌላኛው መርሃ ግብር ካግላሪን ከአታላንታ ያገናኘ መርሃ ግብር ነበረ። ካግላሪ ጨዋታውን 3-2 በሆነ ውጤት ድል አድርጓል። የካግላሪን 3 ግቦች ድል ማድረጊያውን ፓውል ሜንዲ ከአንደኛው ደቂቃ በፊት ነው ገና ግብ ያስቆጠረው። ከዛ 8ኛው ደቂቃ ላይ ሌላ ግብ አከለ። በአታላንታ በኩል 2-0 ሲመሩ ከቆዩ በኋላ ስካማካ በ40ኛውና በ45ኛው ደቂቃ ግብ አስቆጥሮ ጨዋታውን 2-2 አድርጎት ነበረ ረፍት የወጡት። ከረፍት መልስ ግን ጋርኖር በካግላሪ በኩል 47ኛው ደቂቃ ላይ ያስቆጠራት ግብ ጨዋታውን ድል እንዲያደርጉ ረድታለች። በነገራችን ላይ ተቀይሮ እንደገባ የመጀመሪያ የኳስ እንቅስቃሴውን ነው ወደ ግብነት መቀየር እየቻለው ጋን አውሮ በጨዋታው እንግዲህ ካግላሪ 3-2 አሸነፈ። የደረጃ ሰንጠረዡን ኢንተር በ79 ይመራል፣ ናፖሊ በ69 ይከተላል፣ ሚላን በ67 ሶስተኛ፣ ዩቬንቱስ በ64 አራተኛ፣ ኮሞ በ61 አምስተኛ፣ ሮማ በ61 በግብ ክፍያ ተበልጦ ስድስተኛ፣ አታላንታ በ54 ሰባተኛ፣ ላዚዮ በ48 ነጥብ ስምንተኛ ናቸው። ወራጅ ቀጠና ውስጥ ማለት ነው ክሮሜንሴ፣ ቬሮና እና ፔዥያ ተቀምጠዋል። ሉዊስ ኤንሪኬ አምና ታሪክ ሰርተናል፣ ዘንድሮም ለአዲስ ታሪክ ተዘጋጅተናል እያሉ ይገኛሉ። የአውሮፓ ሻምፒዮንስ ሊግ ምሽታቸውን ነው። እሳቸውም እንግዲህ ለድል ተርበናል፣ ለድል ተጠምተናል፣ በቂ አይደለም እያሉ ነው። ታሪክ ብቻውን በቂ አይደለም፣ በየዓመቱ ራሱን የቻለ ነገር መጻፍ አለብን፣ የአምና ሆኖ ቀርቷል እያሉ ይገኛሉ። ሉዊስ ኤንሪኬ በጋዜጣዊ መግለጫቸው የሚገጥሙት ቡድን የአውሮፓ ምርጡ መሆኑን አንስተዋል። ግን የእሳቸውን ቡድን ፓሪስ ሰን ዠርሜን በዛው ልክ ምርጥ ቡድን መሆኑን ተናግረዋል። እሳቸው እንደውም በጋዜጣዊ መግለጫቸው ካነሷቸው ነጥቦች ውስጥ አንደኛው በተቃራኒ ቡድን ያለው የፓሪስ ሰን ዠርሜን ጥንካሬን በጣም እንደሚወዱላቸው፣ በጣም እንደሚያስደንቋቸው ተጫዋቾቻቸው የባየር ሙኒክ ማለት ነው በጣም እንደሚያስደንቋቸው ተናግረዋል። ጥራት ያለው ተጫዋቾች ያሏቸው፣ በግሌ በጣም መወደው አይነት ጨዋታን የሚጫወት ቡድን ነው የምፋለመው ሲሉ ተደምጠዋል። ሉዊስ ኤንሪኬ በጋዜጣዊ መግለጫቸው የምሽቱ ሌላኛው ተፋላሚ ቡድን እንግዳው ቡድን ባየር ሙኒክ ነው። ያው ጨዋታው ፓርክ ደ ፕሪንስ ላይ ስለሚደረግ የባየር ሙኒክ የዘንድሮ ጥንካሬ በተደጋጋሚ በቃል ስፖርት ዩቲዩብ ቻናል ያደረስናችሁ ነው። በተለይ ፊት መስመሩ ብዙ ይነገርለታል። ኬን 58 ጎል 6 አሲስት፣ ኦሊሴ 21 ጎል 26 አሲስት፣ ዲያዝ 27 ጎል 21 አሲስት አላቸው። እነኚህ ተጫዋቾች 159 የግብ አስተዋጽኦ በዚህ ሲዝን አላቸው። በጣም አስፈሪው ጥምረት ነው በአውሮፓ ውስጥ ምንም ጥያቄ የለውም። ፓሪስ ሰን ዠርሜን እስካሁን ከተፋለማቸው ቡድኖች እንግዲህ በርካቶቹን በማጥቃት ላይ የተመሰረተና ግብ እያስቆጠረ ድል የሚያደርግ ነበር። አሁን እነኚህን ተጫዋቾች የያዘውን ባየር ሙኒክን ነው የሚፋለመው እና ያሁላ ስፔስ ለቆ መሄድ አይችልም። ፓሪስ ሰን ዠርሜን በጣም ጠንካራ ሁለት ተጋጣሚዎች ናቸው የሚጫወቱት። የባየር ሙኒክ 3 ተጫዋቾች ደግሞ ዛሬ ምን ያደርጋሉ የሚለው በትልቁ እየተጠበቀ ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ ናቸው። ፓሪስ ሰን ዠርሜን ከባየር ሙኒክ ፓርክ ደ ፕሪንስ ዛሬ ምሽት 4 ሰዓት በኢትዮጵያን ሰዓት አቆጣጠር ምሽት ላይ የሚካሄድ ጨዋታ ነው። ፓሪስ ሰን ዠርሜን በዚህ ዓመት 32 ድል 9 አቻ 8 ሽንፈት፣ በባየር ሙኒክ በኩል በዚህ ውድድር ዓመት 43 ድል 4 አቻ 2 ሽንፈት አስተናግደዋል። ፓርክ ደ ፕሪንስ ላይ ጨዋታው የሚካሄድ ሲሆን ሳንድሮ ሼረር የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ይሆናል። በፓሪስ ሰን ዠርሜን በኩል በመጨረሻ 5 ጨዋታ በኦሎምፒክ ሊዮን 2-1 የተሸነፉ ጨዋታ ብቻ ይጠቀሳል። ቀሪ 4 ጨዋታዎችን ድል አድርገዋል። በእነኚህ 4 ጨዋታዎች ላይ ውድ ቤተሰቦቻችን
በተቃራኒ ቡድን ላይ 10 ግብ ሲያስቆጥሩ አንድም ግብ አልተቆጠረባቸውም። በባየር ሙኒክ በኩል ደግሞ ጭራሹኑ ባለፉት 5 ጨዋታ ሽንፈት አላስተናገዱም። በሙሉ ጨዋታ ድል አድርገዋል። 4-3 ሜዝን፣ ባየር ሌቨርኩሰን 2-0፣ ስቱትጋርትን 4-2፣ ሪያል ማድሪድን 4-3፣ ሴንት ፓውሊን 5-0 አሸንፈዋል። በባየር ሙኒክ በኩል ማለት ነው። ሁለቱ ክለቦች እርስ በርስ ባደረጓቸው 17 ግንኙነቶች አቻ ወጥተው አያውቁም። ይልቁንስ ባየር ሙኒክ 10 ሲያሸንፍ ፓሪስ ሰን ዠርሜን 7 ያሸንፏል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን ባየር ሙኒክ 3 ድል ሲያደርግ ፓሪስ ሰን ዠርሜን 1 ድል ማድረግ ችሏል። የባየር ሙኒክ የበላይነት የቅርብ ዓመታት ትውስታዎች ናቸው። ዛሬ ምሽት በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ላይ የሚደረገውን ጨዋታ ማን በበላይነት ሊወጣ ይችላል የሚለውን ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንደ ሁል ጊዜው ልታሰፍሩልን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የማለዳውን ጥንቅሮች ስናደርሳችሁ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ለሀሳብ አስተያየታችሁም ላይካችሁም እጅግ አድርገን እናመሰግናለን። በእንግሊዝ ፕሪሚየር ሊግ በአርሰናልና በሲቲ መካከል ያለው ትንቅንቅ እስከ 38ኛ ሳምንት ያው ተጠባቂ ነው፣ ምንም ጥያቄ የለውም። የሲቲን ዋንጫ ሊወስኑ ይችላሉ ተብለው ከሚጠበቁ ተጫዋቾች በተለይም ኤፍ ኤ ካፑንም እንደዚሁም ደግሞ ፕሪሚየር ሊጉንም ሊወስኑ ይችላሉ ከሚባሉ ተጫዋቾች አንዱ ኤርሊንግ ብሮት ሃላንድ ነው። ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ አጠቃላይ 129 ጨዋታዎች ውስጥ 89 ፍጹም ቅጣት ምት ውጭ የሆኑ ግቦችን አስቆጥሯል። ይሄ በሲቲ መለያ ታሪክ ሁለተኛው ተጫዋች ያደርገዋል። ከፍጹም ቅጣት ምት ጎሎች ውጪ በጨዋታ እንቅስቃሴ 89 ግቦችን በማስቆጠር ማለት ነው። የራሂም ስተርሊንግን ቁጥር አልፎታል። በዚህ ሳምንት ሰርጂዮ ኩናጌሮ 157 ጎሎችን ፍጹም ቅጣት ምትን የማያጠቃለል ግብ አስቆጥሯል። ግን የፈጀው ጨዋታ 275 ነው። ሃላንድ በርካታ ዓመታትን በሲቲ ቤት ያሳልፋል ካልን ይህን ሪከርድ ሊያሻሽል ይችላል። ለመቶ እየተንደረደረ ነው። በጣም አስደናቂ የውድድር ዓመት በግሉ እያሳለፈ ይገኛል። ሌላኛው የሲቲን ዋንጫ ሊወስኑ ከሚችሉ ተጫዋቾች በዚህ ዓመት ሪያን ሼርኪ ነው። ምናልባት ሼርኪ ቄንጥ ማብዛቱን ተከትሎ በርካታ ተጫዋቾችን ካስተናገደ በኋላ አሁን ግን ለቡድኑ ምን ያህል ወሳኝ ተጫዋች እንደሆነ እያሳየ ነው። ግቦችን እያስቆጠራል፣ አሲስት ያደርጋል፣ የተቃራኒ ቡድን ተከላካዮችን ይረብሻል፣ ጫናዎችን ይፈጥራል፣ ተጫዋቾችን ድሪብል እያደረገ ይቀንሳል። ፍሬዎቹ ከፍ ያሉ ናቸው። ይሄ ከቅንጦቱ በላይ ማለት ነው። ሪያን ሼርኪ 50 ጨዋታዎችን ለማንቸስተር ሲቲ በሁሉም መድረክ አድርጓል። 11 ጎል 14 አሲስት አለው። 108 ደቂቃ ይፈጅበታል የግብ አስተዋጽኦ ለማበርከት። የካራባኦ ካፕ ዋንጫን አንስቷል። በመጀመሪያዎቹ 50 ጨዋታ ኤፍ ኤ ካፕ ይጠብቀዋል። ከ18 ቀናት በኋላ ይደረጋል ከቼልሲ ጋር በዌምብሌ ስቴዲየም። የፕሪሚየር ሊግ ዋንጫ እድል አሁንም ክፍት ነው ለሲቲም ለአርሰናልም። ሪያን ሼርኪ በመጀመሪያ ዓመቱ በግሉ ካሉት 11 ግቦች 14 አሲስቶች በጊዜነት በተጨማሪ በዋንጫ ደረጃም 2 ቀሪ ጨዋታ በእጁ ላይ እንዳሉ ይታወቃል። ሶስተኛ የሲቲን ዋንጫ ሊወስን የሚችል ነገር እንንገራችሁ። በእርግጥ ይህ መረጃ ኦፊሻሊ በሲቲ በኩል አልወጣም፣ ግን በርከት ያሉ የዜና ምንጮች ሲቲ እንዲህ አይነት እቅድ አለው እያሉ ነው። ሲቲ በቀጣይ ከበርንማውዝ ከክሪስታል ፓላስ እና ከቼልሲ ጋር በሚያደርጋቸው ጨዋታዎች መካከል የጨዋታ ሽግሽግ እንዲደረግላቸው ፍላጎት አሉ የሚሉ መረጃዎች ናቸው አሁን በስፋት እየተሰራጩ የሚገኙት። ይኸውም ጨዋታ በተለይም በርንማውዝን ረጅም ጊዜ በርንማውዝ ረፍት አድርጎ መጥቶ ከመጫወት ይልቁንስ የዌምብሌ ጨዋታው መሃል ላይ ስለሚመጣባቸው በርንማውዝን ከፓላስ በፊት የመቅጠም ፍላጎት አላቸው። ይሄም በርንማውዝ ረጅም ጊዜ አርፎ ሲመጣ ከባዱ ፍልሚያ ይሆንብናልና በርንማውዝን ከረጅም እረፍት በፊት ማግኘት አለብን የሚል እቅድ አለ። ይሄንን ለፕሪሚየር ሊጉ የማቅረብ እቅድ አላቸው ተብሏል። ይሄ በፍጹም ይሳካል ተብሎ አይታሰብም። በሩመር ደረጃ መረጃውም ወጣ እንጂ ሲቲ እንኳን ደፍሮ ይሄን ጥያቄ ለፕሪሚየር ሊጉ ቢያቀርብ ፕሪሚየር ሊጉ እንዲህ አይነት የዋንጫ ሂደት ላይ ለውጥ ሊያመጣ የሚችልን የጨዋታ መርሃ ግብር ሲቲ እንዲጠቀም ተብሎ ማሸጋሸግ አይደረግም። ምናልባት ሲቲ ቀን ተጣቦብኛል ብሎ ጥያቄ አቅርቦ ቀኖቹን ሊያራርቅ ይችላል። ከዛ ውጭ ግን የጨዋታ ቀደም ተከተሉ ይስተካከለልኝ የሚል ጥያቄ ቢያቀርብ እንኳን ኦፊሻሊ ፕሪሚየር ሊጉ ይቀበለዋል ግን ተብሎ አይታሰብም። ሊያም ዴላፕ በቼልሲ መቆየት እንደሚፈልግ ተናግሯል። ለቦታው መታገል፣ በቦታው መቆየት ይፈልጋል። በርከት ያሉ ቼልሲያን በቃል ስፖርት ዩቲዩብ ቻናላችን ኒኮላስ ጃክሰን ወደ ቡድኑ የሚመለስ ከሆነና ከሽያጩ ይልቅ ለቼልሲ ቢጫወት ይሻላል ከተባለ ማነው ለቼልሲ መልቀቅ ያለበት የሚል ጥያቄ
አቅርበን ነበርና በርካታ ያሉ ቼልሲ ደጋፊዎች በዩቲዩብ ገጻችን ሊያም ዴላፕ መልቀቅ አለበት እያሉ ነበር። ግን ተጫዋቹ አሁንም ፍላጎት እንዳለው እየተነገረ ይገኛል። እናም ተጫዋቹ በብቃቱ እርግጠኛ ነው። በክለቡ በተለይም በቂ እድሎችን የሚያገኝ ከሆነ ራሱን ለማሳየት ዝግጁ ነው ተብሏል። በእርግጥ በጉዳት ምክንያት የሚፈለገውን ያህል ደቂቃ ካላገኙ ተጫዋቾች አንደኛው ነው። በቼልሲ ሊያም ሮዛኒየር በማሬስካን ተክተው መንበረ ስልጣኑን ወሰዱ። ያልተጠበቀ ነበረ። ከዛ በኋላ እሳቸው ተሰናበቱ። በዚህ ሂደት ውስጥ እንግዲህ ኒኮላስ ጃክሰን በማሬስካ ዘመን የነበረ ተጫዋች ነው። አሁን ወደ ቡድኑ ሲመጣም በጊዜያዊነት ካሉም ማክፍላረን ናቸው ያሉት፣ ግን ቋሚ ላይ ሆኑ ይችላሉ። ምናልባት የበርንማውዙ አሰልጣኝ ዝርዝር ውስጥ ስላሉ አንዲ ኤራውላ እቅድ ውስጥ ገብተው እንደተባለው ስልጣኑን የሚረከቡ ከሆነ ለኒኮላስ ጃክሰን ጥሩ አጋጣሚ ሊሆን ይችላል እየተባለ ነው። እንደ ምክንያት የተነሳው ደግሞ እሳቸው በርንማውዝ በነበሩ ሰዓት፣ በእርግጥ አሁን ኮንትራታቸውን ብቻ እስኪጨርሱ እየጠበቁ ነው በበርንማውዝ ቤት። እሳቸው የበርንማውዝ አሰልጣኝ በነበሩ ሰዓት በዋነኝነት የኒኮላስ ጃክሰን አድናቂ ነበሩና ከቼልሲ እንዲመጣላቸው ፍላጎት ነበራቸው። ያ ማለት አሁን በቼልሲ ያገኙታል ማለት ነው። እሳቸው ሹመቱ የሚሰጣቸው ከሆነ እንደ ቴሌግራፍ ዘገባ ከሆነ ምናልባት ጃክሰን በቼልሲ ቋሚ ሊሆን የሚችልበት ሌላኛው እድል ሊሆን ይችላል። ግን ቃል ስፖርት ዩቲዩብ ቻናላችን ቀጣዩን የቼልሲን አሰልጣኝ አጣርተን ስንነግራችሁ የሱንም እጣ ፈንታ በዛው የሚወስን ይሆናል ማለት ነው። ኤንዞ ፈርናንዴስ በቡድን ውስጥ ጥሩ መነቃቃትን ፈጥሯል። ዳግም ኤፍ ኤ ካፕ ላይ ክለቡ ፍጻሜ እንዲበቃ ካደረገ በኋላ በጨዋታው ላይ ግብ አስቆጠረ። ከደጋፊዎች ጋር የነበረው ግንኙነት መለያውን እንግዲህ ወደ ቼልሲ አርማ እየጠቆመ ከክለቡ ጋር መሆኑን ያሳየበት የቡድኑ አምበልነቱን ዳግም ያገኘበት ነበረ። የቼልሲ ደጋፊዎችም እንግዲህ ይቅርታ እንዳረጉለት በደንብ ማሳያ ነው። ስሙን ጠርተው ሲዘምሩ ነበረ። 20 የግብ አስተዋጽኦ በሁሉ መድረክ በዚህ ውድድር ዓመት አለው። ካሉም ማክፍላረን ተጫዋቹን በብዙ እንዳወደሱት እንዳደነቁት ይታወቃል። ታጋይ ነው ብለው ነበር ያደነቁት። እሱም ሜዳ ላይ ሲገባ ከቼልሲ ከክለቡ ጋር ጸብ ውስጥ ያለ ሳይሆን ከሊያም ሮዛኔር ጋር በግልጽ ጸብ ውስጥ ገብቶ እንደነበረ ማሳያም ተደርጎ ይወሰድ ይችላል። ሊያም ሮዛኔር ለክለቡ ረፍት የማይሰጡ በሚልም ሲተቹ እንደነበረና ከክለቡ ቁልፍ ተጫዋች ጋር አለመግባባት ውስጥ ናቸው ሲባል ነበረ። ምናልባት ኤንዞ ፈርናንዴዝን የአሁኑ ሁኔታ በክለቡ ሊያቆዩ ይችላል ተብሎ ይታሰባል። ምናልባት በቼልሲ ቤት ጥሩ የሚባለው ዜና ጉዳት ላይ ያሉ ተጫዋቾች በቀጣይ ወደ ሜዳ የሚመለሳሉ ተብሎ ይታሰባል። በተለይም በቀጣይ በሜ ወር አጋማሽ ማለት ነው እንደ ሪስ ጄምስ እንደ ሌቪ ኮልዌል የመሳሰሉ ተጫዋቾች ይገኛሉ ተብሎ ይታሰባል። በሜ ወር ላይ ደግሞ ጨዋታ እንዳለባቸው ይታወቃል። ሜ 13 የኤፍ ኤ ካፕ ፍጻሜ ጨዋታ ዌምብሌይ ላይ ይደረጋል። ለዛ ጨዋታ ይደርሳሉ ተብሎ ይታሰባል። ይሄ ጥሩ የሚባለው ዜና ነው። ከሊያም ሮዛኔር በኋላ ካሉም ማክፍላረን በ4 ቀን ነው ቡድኑ ለኤፍ ኤ ካፕ ፍጻሜ ያበቁት። ከዛ በዘለለ ውድ ቤተሰቦቻችን ትሮቫ ቻሎቫ ለሊያም ሮዛኔር ስንብት እሳቸው ብቻ ሲሆን አንዳንድ ተጫዋቾችም ኃላፊነት መውሰድ አለብን እያለ ነው። ምናልባት ካሉም ማክፍላረን በ4 ቀን ቡድኑን ለኤፍ ኤ ካፕ ዋንጫ ሲያበቁት ሊያም ሮዛኔር በካራባኦ ካፕ ግማሽ ፍጻሜ ላይ ነበረ እሳቸውም ክለቡን የተረከቡት። በአርሰናል የደረሰባቸው ሽንፈት ቀላል አልነበረም። ግን ሊያም ሮዛኔር ስንብት እኛም ተጫዋቾቹም ኃላፊነት መውሰድ አለብን እያለ ነው ትሮቫ ቻሎቫ። ምናልባት የቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ ለሊያም ሮዛኔር ስንብት ኃላፊነት መውሰድ ያለበት ተጫዋች አለ ብላችሁ ታስባላችሁ? የመልከታችሁን ላኩልን። የፊታችን እሁድ የላንክሻየር ደርቢ ጨዋታ በማንቸስተር ዩናይትድ እና በሊቨርፑል መካከል ይደረጋል። ኦልትራፎርድ ላይ ነው ተጠባቂው ጨዋታ የሚደረገው። ዳረን ኢንግላንድ ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ስቱዋርት አትዌል በቫር ዳኝነት ላይ ይገኛሉ። የመስመር ዳኞች ቲም ውድ እና አኪል ሃውንሰን፣ አራተኛ ዳኛ አንቶኒ ቴለር፣ ቫር ስቱዋርት አትዌል፣ ረዳት ቫር ኮንስታንቲን አትሃዝዳኪስ ይገኛሉ። እንግዲህ ዳረን ኢንግላንድ የሚመሩት ጨዋታ አሁን አስፈላጊነቱ ከዩናይትድ ይልቅ ወደ ሊቨርፑል ስላደላ ነው። በሊቨርፑል የመረጃ ሰዓት መረጃውን ይዘ ነው የመጣ ነው። ማንቸስተር ዩናይትድ 1 ነጥብ ከዚህ ጨዋታ በቂው ነው። ሊቨርፑል ግን ካስቶን ቪላ ጋር በነጥብ ተመሳይ ነው። ቼልሲ ገና በሩ አልተዘጋም። ብራይተንን በሩ አልተዘጋም። ስለዚህ እዚህ የላንክሻየር ደርቢ ጨዋታ በደርቢና በክብር ደረጃ ለሁለቱም ድሉ አስፈላጊ ነው። ግን ትልቁ ጥያቄ ቀጣይ ውድድር ዓመት ከሚፈልጉት ነጥብ አንጻር በጣም አንገብጋቢ የሆነው ለሊቨርፑል ነው። አቻ መውጣት ዩናይትድን ወደ ሻምፒዮንስ ሊግ እንዲያመራ ስለሚያደርገው ማለት ነው። ሊቨርፑል ግን ድሉ ያስፈልገዋል። የላንክሻየር ደርቢ ጨዋታ አሁን ለሊቨርፑል አስፈላጊ ነው። ተጨማሪ ጥንቅር በሊቨርፑል የመረጃ ሰዓት በቃል ስፖርት ዩቲዩብ ቻናል ይኖረናል። ሊቨርፑል ከዝውውር ጋር በተያያዘ የያንዶ ሜንዲን ሁኔታ መከታተላቸውን ቀጥለዋል። በተለይም ክለቡ ሊቨርፑል በቀጣይ ውድድር ዓመት ቡድኑን ሚዛን የጠበቀ ማድረግ ላይ ትኩረት ያደርጋሉ ተብሏል። አንድ ሳላን ከመተካት ይልቅ
ከተጫዋቹ ጋር በተያያዘ ምንም አይነት ድርድር እስካሁን አልተደረገም፣ ግን መለመዎች ተልከው በርካታ ጨዋታዎችን ተመልክተዋል ተብሏል። የዲዮሜንዲ ወኪልና ሌፕዥንግ ተጫዋቹ ለአንድ ተጨማሪ ውድድር ዘመን ለማቆየት ውሉን ለማራዘምና በ27 ለመሸጥ የሚያስችል የውል ማፍረሻ በውሉ ላይ ለማካተት ውይይትም እያደረጉ ነው። በተቃራኒ ነገር ግን ዲዮሜንዲ በዚህ ክረምት ክለቡን የመልቀቅ እቅድና ትልቅ የአውሮፓ ክለቦችን በተለይም እንደ ፕሪሚየር ሊግ ያሉ ክለቦችን ቅድሚያ ሊሰጥ ይችላል መባሉን ተከትሎ በርካታ የፕሪሚየር ሊግ ክለቦች በዋነኝነት ሊቨርፑል ስራዎችን እየሰሩ ነው ይላል መረጃው። የፋብሪዚዮ ሮማኖ ነው። ከሊቨርፑል ጋር በተያያዘ ሌላ በስፋት እየተነሳ የሚገኘው የአሊሰን ቤከር ጉዳይ ነው። ምንም እንኳን ውሉን አሊሰን ቤከር ለተጨማሪ ዓመታት ቢያራዝምም ነገር ግን ተጫዋቹ በዩቬንቱስ ቤት እየተፈለገ ነው እና ዩቬንቱሶች እንደ ሊቨርፑል አይነት አጭር ጊዜ ሳይሆን ረጅም ጊዜ ውል ያቀርቡለታል ተብሏል። አሊሰን ወኪሎች እና ዩቬንቱስ እነዚህ ሁለት አማራጮች ላይ እየተወያዩ ነው ተብሏል። የረጅም ጊዜ ኮንትራቱ ቋሚ 3 ዓመት ወይንስ 2 ዓመት እና እየታየ የሚጨመር በሚለው ጉዳይ ላይ አሊሰን ወደ ጣሊያን የመመለስ እድል አለው ተብሏል። ሊቨርፑል በመጥፎ ሁኔታ መልቀቅ ግን አይፈልግም። እናም ከሊቨርፑል ጋር በስምምነት ብቻ ነው መልቀቅ የሚፈልገው። ሊቨርፑል የተወሰኑ ገንዘቦችን ስለሚያገኝበት የአሊሰን መልቀቅን ብዙ ላይ ጫን ይችላል። እነ ማማርዳሽቪሊ ሊቀጥሉ ይችላሉ። ሌላው ከሊቨርፑል ጋር በተያያዘ የአርኔ ስሎት የአሰልጣኝ ክፍል አባል ከሆኑት ውስጥ አንደኛው በተለይም ክረምት ላይ ሊለቁ ይችላሉ እየተባለ ነው። ፌኖርድ የሊቨርፑልን ምክትል አሰልጣኝ ጆቫኒ ቫን ብሮኮስተን ለመቅጠር እቅዳለው። ፌኖርድ ጆቫኒ ቫን ብሮኮስተን መቅጠር የፈለጉት በቴክኒካል ዳይሬክተርነት ነው ተብሏልና ስለዚህ የአሰልጣኝ ስታፍ አባልም ቅጥር በሊቨርፑል ቤት በቀጣይ ይጠበቃል። አርሰናል ደረሰን። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዘንድሮ የውድድር ዓመት በአርሰናል በብዛት የተሸጠው መለያ ኤብሪቼ ኢዜ ሆኗል። ተጽዕኖ ፈጣሪነቱ ከፍ ብሏል ማለት ነው። ኤብሪቼ ኢዜ ከዛ ዮከሬሽ፣ ራይስ፣ ሳካ፣ ኦዴጋርድ፣ ዶማን የነባር ተጫዋች ይቀጥላል። እንግዲህ ኢዜ ሀሳቡን ሲያጋራ እግር ኳስን ስጫወት በታሪክ ውስጥ ስሜን ማስመዝገብ በምፈልግበት ቦታ ላይ ነኝ። ስለዚህ እግር ኳስን እየተጫወትኩ በአርሰናል ቤት አንዱ መሆን እፈልጋለሁ ብሏል። አርሰናል ቤት አንዱ ለመሆን እንግዲህ በቀጣይ ከክለቡ ጋር ዋንጫ ያስፈልጋል። የፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ ሲመጣ የክለቡ ቁልፍ ተጫዋች መሆን፣ የሻምፒዮንስ ሊግ ዋንጫ ለመጀመሪያ ጊዜ ሲመጣ የክለቡ ቁልፍ ተጫዋች ሆኖ ስሙን ማስመዝገብ የሚፈልገው ኤብሪቼ ኢዜ በአርሰናልን በርካታ መለያው የተሸጠለት ተጫዋች ሆናል። ምናልባት አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳ ከሆነ እንደ ኒውካስል ያለ ቡድንን በዚህ ዓመት ሲረቱ የኢዜ ግብ ምን ያህል አስፈላጊ እንደነበረች የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ወደ አርሰናል ሲያመጡ ጥሩ አጋጣሚ ሊፈጥርላቸው ከሚችሉ ጉዳዮች ውስጥ አንዱ ቀሪ ጨዋታዎቹ ናቸው። ለአብነት ያክል በሚኬል አርቴታ በኩል እነኚህ ቀሪ የሚያደርጉቸውን ጨዋታ ለአብነት ያክል ቀጥሎ የሚገጥሙት ቡድን ፉልሃም እንደሆነ ይታወቃል። ፉልሃም በመጀመሪያ ዙር ጨዋታ ክራቨን ኮቴጅ ድረስ ሄደው 1-0 አሸንፏል። አሁን የሚገጥሙት ኤሚሬትስ ላይ ነው። ከዌስትሃም ዩናይትድ ጋር የመጀመሪያ ዙር ጨዋታቸውን ኤሚሬትስ ላይ 2-0 አሸንፏል። አሁን ለንደን ስቴዲየም ላይ ነው ሄደ የሚገጥሙት። ሌላ ቀጥሎ የሚገጥሙት 37ኛ ሳምንት ላይ በርንሌይን ነው። በርንሌይን በመጀመሪያ ዙር ጨዋታ ተርፍ ሙር ላይ 2-0 አሸንፈዋል። ከዚያ የመጨረሻው ጨዋታ ሴልኸርስት ፓርክ ክሪስታል ፓላስን ይገጥማሉ። የመጀመሪያ ዙር ጨዋታ ኤሚሬትስ ላይ ነበረ። ያ ጨዋታ በሁለቱ ክለቦች መካከል የነበረው ትንቅንቅ ይታወቃልና አርሰናል በአጠቃላይ የነበረው ትንቅንቅ በጣም የተሻለና በተሻለ መንገድም የተወጣው ነበረ። ከዚህ አንጻር አርሰናል የመጀመሪያ ዙር ጨዋታዎችን ድል ያደረጋቸው ነው በቀጣይነት የሚገጥመውና ከ22 ዓመት በኋላ ዋንጫውን ለማምጣት እንዲህ አይነት ጥንካሬን ይዞ አርሰናል ወደ ሜዳ ሊገባ ይችላል ተብሎ ይታሰባል። ያው በእግር ኳስ ውለታ ባይኖርም አርሰናል ከበርካታ ክለቦች ጋር ውይይቶችን፣ ንግግሮችን እያደረጉ ነው አብሮ ለመስራት። አንደኛው ከቱርኩ ክለብ ጋላታሳራይ ጋር ነው። ይህም በዝውውር መስኮቱ ላይ ያግዛቸዋል ተብሏል። ለአብነት ያክል ስማቸው አሁን ከቪክተር ኦሴሜን ጋር እየተያዘ ነው። ሌሎችንም አካዳሚ ተጫዋቾች ላይ እንደዚህ አይነት ዝውውሮችን ሊያደርጉ ይችላሉ እና በሁለቱ ክለቦች መካከል ስምምነት አለ ተብሏል። እናም ግንኙነታቸው ማጠናከር ይፈልጋሉ። አካዳሚ ላይ በጣም ትኩረት መስራት የሚፈልጉበት ቦታ ነው። ከሰሞኑ ግን የቪክተር ኦሴሜንም ስም እንዲነሳ ያደረገው አንድሪያ ቤርታ የጋላታሳራይና የፌነርባቼን ጨዋታ መከታተላቸው ነበረ። ዝውውሩን ካነሳን ግን እንደ ኤንድሪክም ያለ ተጫዋች ከአርሰናል ጋር ስሙ በስፋት እየተያዘ እንደሆነ ይታወቃል። ያው ኤንድሪክ ወደ ሪያል ማድሪድ መመለስ ይፈልጋል። ማድሪድ ካልተመለሰ ግን አርሰናሎች ዝውውሩን በቅርበት እንደሚከታተሉትም ነው ስካይ ስፖርት ያስነበበው። አርሰናል የሻምፒዮንስ ሊግ ተፋላሚ 4 ከቀሩ ቡድኖች ውስጥ አንደኛው ነው።
አርሰናል ነገ ነው ጨዋታውን የሚያደርገው ወደ ስፔን አቅንቶ በሜትሮፖሊታኖ ስቴዲየም ከአትሌቲኮ ማድሪድ ጋር በግማሽ ፍጻሜ የሻምፒዮንስ ሊግ ግማሽ ፍጻሜ 4 ቡድኖች ውስጥ አንዱ የሆነው አርሰናል ውዱንም ስብስብ ይዟል። ወደ 1.23 ቢሊዮን ወጪ ማስደረግ የሚችል ስብስብ ነው። የፓሪስ ሰን ዠርሜን ሁለተኛ፣ የባየር ሙኒክ ሶስተኛ፣ የአትሌቲኮ ማድሪድ አራተኛው ውድ ስብስብ ነው። ውድ ስብስብ የያዘው ቡድን በጣም አደገኛውን በአውሮፓ ውስጥ በቀመር የሚጫወተውን የዲየጎ ሲሜዮኔን ቡድን አትሌቲኮ ማድሪድን ይገጥማል። ከዚህ ጋር በተያያዘ ሉክማን ከአርሰናል ጋር ለመጀመሪያ ጊዜ የተጫወትኩት በቻርለተን አካዳሚ ልጅ እያለው ነው። ስለዚህ አሁን በሲኒየር ቡድን አርሰናል ለመፋለም ዝግጁ ነኝ ብሏል። ዩሊያን አልቫሬዝ አርሰናል ላይ የዛተውን ዛቻ በቃል ስፖርት ዩቲዩብ ቻናል በትላንትናው ጥንቅራችን በስፋት አድረሰናችሁ እንደነበር አይዘነጋም። የትላንትና ማለትም ኤፕሪል 27 ዕለተ ሰኞ ምሽት ዘገባችንን በስፋት አርሰናላውያን ተከታተሉት። አርሰናል ኒውካስል ዩናይትድ ማሸነፈበት ጨዋታ ከሃቨርዝ ጉዳት አጋጥሞት እንደወጣ ይታወቃል። አርሰናል ከሃቨርዝ ከባድ ጉዳት አላጋጠመውም የሚል ሙሉ ተስፋ እንዳለው ለክለቡ ቅርብ የሆኑ ምንጮች አረጋግጠዋል። ከሃቨርዝ ያደረገው የመጀመሪያ ምርመራ እንደተፈራው አለመሆኑና በቀጣይ ጨዋታ ላይ ወደ ሜዳ ሊመለስ የሚችልበት ሰፊ እድል አለ። ይህንም ተከትሎ ተጫዋቹ የተወሰኑ ጨዋታዎች ያመልጡታል ሲባል ምናልባት ይሄ የአውሮፓ ሻምፒዮንስ ሊግ እና የቀጣይ አንድ ጨዋታ ብቻ በትልቁ እየተጠቀሰ ይገኛል። ግን ሊመለስበት የሚችልበት እድል አለ እየተባለ ነው። ምናልባት ከጥንቃቄ አንጻር የሚኬል አርቴታን የዛሬ ጋዜጣዊ መግለጫ ተከታተልን በቃል ስፖርት ዩቲዩብ ቻናል ለአርሰናል የምናካፍላችሁ ይሆናል። ኢታን ዋኔሪ ሮቤርቶ ዲዘርቢ በማርሲያሉና የእሳቸው የጨዋታ ፍልስፍና ከሚኬል አርቴታ ጋር ተቀራራቢ ነውና ንዋኔሪ ወደዛ ቤድ ያድጋል ተብሎ በጥር የዝውውር መስኮት ኢታን ንዋኔሪ አርሰናልን ለቆ ወደዛ ቀና። ከዛ ሮቤርቶ ዲዘርቢ ክለቡን ለቀቁ። ሀቢቢ ቤ ክለቡን ተረከቡ። አሁን ሀቢቢ ቤ ተጫዋቹን ቋሚ ማድረግ አልፈለጉም። ከተቀያሪ ወንበር ላይ ማስቀምጦት የሚያልቅ ጨዋታ በስቷል። ሀቢቢ ቤም ቁርጠኝነት የለውም ብለዋል። ኢታን ንዋኔሪን በጥር ወር ከአርሰናል በአጭር የውሰት ውል የፈረንሳዩን ክለብ የተቀላቀለው ንዋኔሪ በቅርብ ሳምንታት ውስጥ የጨዋታ እድል ሲያጣ ሀቢቢ ቢኤም በጉዳዩ ላይ እሁድ ዕለት ለፈረንሳይ ብሮድካስት በሰጡት መግለጫ ተጫዋቹን ታችተውታል። ቁርጠኝነት የለውም፣ ተነሳሽነት የለውም እያሉ ይገኛሉና አርሰናል ለእድገቱ የሰጡት ተጫዋች እንዲህ አይነት ትችት እያስተናገደ ይገኛል። ውድ ቤተሰቦቻችን ማንቸስተር ዩናይትድ ደረስን። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከብሬንትፎርድ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል አድርገዋል። በማንቸስተር ዩናይትድ በኩል ገና በ11ኛው ደቂቃ ላይ ካርሎስ ካዜሜሮ ከዛ በኋላ 43ኛው ደቂቃ ላይ ቤንያሚን ሼሽኮ ግብ አስቆጠረው 2-0 እየመራው ዩናይትድ ረፍት ወጡ። ከረፍት በኋላ ያንሰን በ87ኛው ደቂቃ ላይ ነበረ ለብሬንትፎርድ ኳስና መረብን አገናኝቶ ወደ ጨዋታው ሊመለሱ ጥረት አድርገው የነበረው ግን ጨዋታው በዛው ውጤት ነው መጠናቀቅ የቻለው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ማንቸስተር ዩናይትድ ማሸነፉን ተከትሎ ወደ አውሮፓ ሻምፒዮንስ ሊግ ለመመለስ በጣም ተቃርቧል። ብሩኖ ፈርናንዴዝም 19ኛ አሲስቱን ማበርከት ችሏል። ማንቸስተር ዩናይትድ ነጥቡን 61 ሲያደርስ ይሄም በፕሪሚየር ሊጉ ሶስተኛ ደረጃን ዋስትና እንዲያገኝ ያስችሎታል። በቃል ስፖርት ዩቲዩብ ቻናል የምትገኙ ዩናይትዳውያን ምን እንደተሰማችሁ ጻፉልን። በቀጣይ ቅዳሜ ብሬንትፎርድ ከዌስትሃም ዩናይትድ፣ ማንቸስተር ዩናይትድ የሰኞ ምሽት አባዚዮ ያበቃለትና ኦልድ ትራፎርድ ላይ ዕለተ እሁድ በላንክሻየር ደርቢ ከሊቨርፑል ጋር ጨዋታውን የሚያከናውን ይሆናል። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር ድሉ ይገባናል፣ ግን በጣም ከባድ ምሽት ነበር ያሳለፍነው ብሏል። ከባድ ጨዋታ ነበር ያለው ማጓየር ጥሩ አጀማመር ነበረን፣ ከ25 ደቂቃዎች በኋላ ግን ተቆጣጠረነዋል ሲል ተደምጧል። ጨዋታውን በሁለተኛ አጋማሽ ያደረጉት የአጨዋወት ለውጥ ድል እንዲያረጉ እንግዲህ እንደረዳቸው ጠቁሟል። በተወሰነ ተቆጣጥረናል፣ በተሻለ ሜዳውን አካለናል፣ እናም ድሉን እንድናገኝ በጣም ወሳኝ አድርጎልናል ብሏል። እንደሚታወቀው ሃሪ ማጓየር ቅጣት ላይ እንደነበረ ይታወቃል በቀይ ካርድ ምክንያት። ከዛ በኋላ ደግሞ ሌላኛው ቅጣቱ ደግሞ ዳኛውን ተናግረሃል ስትወጣ በሚል ቅጣት ላይ እንደነበረ ይታወቃል። ትናንትና ቅጣቱን ጨርሶን የተመለሰው ድሉ ይገባናል ብሏል። የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ እናንተስ እንዴት ትገልጡታላችሁ? ድሉን ጻፉልን። የማንቸስተር ዩናይትድ ግብ ያስቆጠረው አንደኛው ቤንያሚን ሼሽኮ ነው።
በውጤቱ መደሰቱን ተናግሯል። ከጥሩ ቡድን ጋር መጫወት ቀላል አልነበረም ያለው ቤንያሚን ሼሽኮ፣ ነገር ግን እስከ መጨረሻ ውጤቱን አስጠብቀናል፣ ድሉ ይገባናል ሲል ተደምጧል። ስለ ካዜሜሮም ያነሳለ ቤንያሚን ሼሽኮ እሱ ማሽን ነው፣ መቼም አይቆምም፣ እሱ ስላለን ደስተኞች ነን፣ ብዙ አግዞናል ሲል ተደምጧል። ከፈርናንዴዝ ጋር ብዙ ልምምድ አብረን ሰርተናል፣ የልምምድ ውጤት ነው ሜዳ ላይ እያየን የምንገኘው ብሏል። ቃል ስፖርት ዩቲዩብ ቻናል ትላንትና በዩቲዩብ ገጻችን ማለትም ኤፕሪል 27 ሰኞ ምሽት ባደረስናቸው ጥንቅር ላይ ብሩኖ ፈርናንዴዝ የሚናገረኝን ነገር ያለማመንታት ነው የማደርገው፣ በልምምድ ላይ የሚነግረኝን ነገሮች በሙሉ አደርጋለሁ። ብሩኖ የተናገረው ጠብ አይልም፣ የእሱ ምክር ሁሉ እቀበላለሁ ማለቱ ይታወቃል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድኑ ባለፉት 2 ጨዋታ አስፈላጊ ነጥቦችን ማግኘቱን ተናግሯል። በዚህ ሰዓት ትልቁ ጉዳይ ነጥብ ነው ይላሉ የማንቸስተር ዩናይትድ አለቃ ካሪክ። ነጥቦችን መውሰድ ነበረብን፣ 2 ተከታታይ ጥሩ ውጤቶችን አግኝተናል ብለዋል። ዋናው ዓላማችን 3 ነጥቦችን መውሰድ ነበር፣ ሌላ ድል አሳክተናል ያሉት ካሪክ አያይዞም አማድ ዲያሎን በማዝራ የቀየሩት በታክቲካል ውሳኔ መሆኑን አሳውቋል። በእርግጥ አማድ ዲያሎ ያመከናት አንድ ኳስ በጣም አነጋጋሪ ነበረች። በጨዋታው የመጀመሪያ ደቂቃ በተለይም ኮቢ ሜኖ በርካታ ተጫዋቾችን ድሪብል አድርጎ ያቀበለውን ኳስ ማለት ነው። ምናልባት ጨዋታውን የተከታተላችሁ የዩቲዩብ ገጻችን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምልከታዎችን ልታጋሩ ትችላላችሁ። በሌላ በኩል ስለ ካዜሜሮ ሀሳባቸውን ያጋሩት እሳቸው ቆይተው የሚለውጥ ነገር ካለ ተጠይቀው እሱ ፋይል እየተዘጋ ነው ሲሉ ካዜሜሮ በአመቱ መጨረሻ ማንቸስተር ዩናይትድን መልቀቁ ላይ ምንም አዲስ የሚፈጠር ነገር እንደሌለ እሳቸውም ትላንትና ከጨዋታው በኋላ በጋዜጣዊ መግለጫ አረጋግጠዋልና ምናልባት የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ካዜሜሮ ይቆይ ይሰናበት ምልከታችሁን አጋሩን። ማንቸስተር ዩናይትድ አሁን በፕሪሚየር ሊጉ በተከታታይ 22 ጨዋታ ላይ ግብ አስቆጥሯል። ይህም ከሰር አሌክሳንደር ቻክማን ፈርጉሰን ክለቡን ከለቀቁ በኋላ የተመዘገበ ረጅሙ ግብ የማስቆጠር ጉዞ ነው። ማንቸስተር ዩናይትድ 6ኛ ጨዋታውን በሰኞ ምሽት ሲያደርግ ነው። ይህም ከ1995-96 በኋላ የመጀመሪያው ሲሆን ቀጣይ ሳምንት ግን ወደ እሁድ ጨዋታ ይመለሳል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንቸስተር ዩናይትድ በኦልድ ትራፎርድ በዚህ ሲዝን በፕሪሚየር ሊጉ ብቻ 11 ድል 3 አቻ 3 ሽንፈት ሲገጥመው በሜዳቸው ከነሱ የበለጠ ነጥብ ያገኘው አርሰናል እና ማንቸስተር ሲቲ ብቻ ሲሆኑ ማይክል ካሪክም ማንቸስተር ዩናይትድን ማሰልጠን ከጀመሩ በኋላ የቀድሞ የዩናይትድ አሰልጣኝ የነበሩት ሩበን አሞሪ በ20 ጨዋታ 8 ድል ካስመዘገቡ በኋላ አሁን ሩበን አሞሪ 7 ጨዋታ አንሰው ገና በ13 ጨዋታ 9ኛ ድል ደርሷልና የማይክል ካሪክ ወደ ቡድኑ መምጣት ምን ያህል ወሳኝ እንደሆነ ዩናይትድን ከአውሮፓ ሻምፒዮንስ ሊግ መድረክም 1 ነጥብ ብቻ የቀረው ከፕሪሚየር ሊግ መሪዎቹ በ9 ነጥብ ብቻ እንዲያንስ ያደረገም ሆኗል። ማንቸስተር ዩናይትድ በጨዋታው አንዳንድ ተጫዋቾችን እናንሳ። ለአብነት ያክል ካዜሜሮ 8 የጭንቅላት ኳሶችን በዚህ ዓመት አስቆጥሯል። ይሄ በጣም አነጋጋሪ ነው። የትኛውም ተጫዋች በአውሮፓ 5 ታላላቅ ሊጎች ውስጥ ይሁን ላይ የጭንቅላት ኳስ አላስቆጠረም። የምሽቱን ጨዋታ ብቻ ብንመለከት የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ 1 ጎል አስቆጠረ፣ 85 ኳስ ነካ፣ 16 የአንድ ለአንድ ግንኙነት አሸነፈ፣ 11 ታክሎችን ፈጸመ። በሜዳው ቀዳሚ ነው። በነገራችን ላይ 9 ኳስ ከግብ ከለላቀ፣ 2 ኳስ አቋረጠ፣ 2 ኳስ ነጠቀ። የጨዋታውም ኮከብ የነበረው ካርሎስ ካዜሜሮ ግብ ካስቆጠረ በኋላ የማንቸስተር ዩናይትድ አርማን ለ3 ጊዜ ነው የሳመው። ጨዋታው ሲጠናቀቅ ደግሞ ስቅ ብሎ ነው ካርሎስ ካዜሜሮ ያለቀሰውና የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን የምትገኙ ምንም እንኳን ማይክል ካሪክ ያበቃ ነገር ነው ቢሉም ካዜሜሮ ከምሽቱ ስሜቱ በኋላ ምን ተረዳችሁበት? ጻፉልን። ካርሎስ ካዜሜሮ ጉዳይ ላይ ሃሪ ማጉዌር ለየት ያለ ሀሳብ ነው ያጋራው። ካዜሜሮን እስካገኘው ድረስ በግንባር ኳሶች በመቅጨት ጎበዝ ነኝ ብዬ አስብ ነበረ። እሱ እስካሁን ካዩዋቸውና አብሬያቸው ከተጫዋቾች ሁሉ በግንባሩ ኳስን ገይቶ በማስቆጠር የተሻለ ነው ብለዋል። ካርሎስ ካዜሜሮ ፕሪሚየር ሊጉን ከተቀላቀለ ጊዜ አንስቶ 11 የጭንቅላት ኳሶችን አስቆጥሯል። ሃላንድ 18፣ ዋትኪንስ 16፣ ክሪስውድ 13 አስቆጥሯል ከሱ የተሻሉት። በእርግጥ ሶስቱም ተጫዋቾች ሃላንድም 9 ቁጥር አጥቂ፣ ዋትኪንስም 9 ቁጥር አጥቂ፣ ክሪስውድም 9 ቁጥር አጥቂ፣ በቁመትም ደግሞ ምናልባት ዋትኪንስ ካልሆነ በስተቀር በጣም የተሻሉ ናቸው ከሱ በጣም ማለት ነው። በእርግጥ ዋትኪንስም የተሻለ ነው። ካርሎስ ካዜሜሮ ግን ከነኚህ ቀጥሎ የተገኘ ሆኗል። ካርሎስ ካዜሜሮ ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የማንቸስተር ዩናይትድ ደጋፊዎች ለማንቸስተር ዩናይትድ በፕሪሚየር ሊግ ታሪክም በርካታ የግንባር ኳሶችን በማስቆጠር ከዲዮት ዮርክ በኋላ 8 ያስቆጠረ ሌላኛው ተጫዋች ሆኗል።
ቤንያሚን ሼሽኮ ከፍጹም ቅጣት ምት ውጪ በርካታ ግቦችን በማስቆጠር በጣም የተሻለው ሆኗል። ወደ ቤተሰቦቻችን ቤንያሚን ሼሽኮ በመጀመሪያ ውድድር ዓመቱ ለማንቸስተር ዩናይትድ በፕሪሚየር ሊግ ብቻ 10 ግቦችን አስቆጥሯል። ማይክል ካሪክ ከተሾመ አንስቶ በፕሪሚየር ሊግ ከቤንያሚን ሼሽኮ በላይ ብዙ ግብ የሚያስቆጠረው እንዳጠቃላይ 3 ተጫዋቾች ብቻ ናቸው። የካሪክ መምጣት እንደ ቡድን ዩናይትድን እንደ ግለሰብ ቤንያሚን ሼሽኮን በራሱ በብዙ የተጠቀመው ተጫዋች ይመስላል። ማይክል ኦውንም ስለዚህ ተጫዋች ሲናገር እንደውም ከጀርባ ብሩኖ ፈርናንዴስ ካለ ማንኛውም ሰው ግቦችን ሊያስቆጠር ይችላል። ቢሆንም ግን ለሼሽኮ አክብሮት ይገባዋል። በማንቸስተር ዩናይትድ በነበረው ጅማሬ በራስ መተማመኑ በቀላሉ ሊያጣ ይችል ነበረም። ነገር ግን አገግሞ መመለሱ ይሄ በጣም ደስ ይላል ይላል ማይክል ኦዌን። በቃል ስፖርት ዩቲዩብ ቻናላችን የምትገኙ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አጨራረሱ በጣም ምርጥ ነው እያለ ነው ማይክል ኦዌን። ምናልባት ጨዋታውን የተከታተላችሁ ዩናይትድ ደጋፊዎች እናንተ ናጋሩን። በውድድር ዘመኑ መጨረሻ የቤንያሚን ሼሽኮ የዝውውር ጥቅል ሂሳብ ከ80.5 ሚሊዮን ዩሮ በላይ ሊሆን ይችላል። የተጫዋቹ ዋና ዝውውር ሂሳቡ 76.5 ሚሊዮን ዩሮ ሲሆን በዚህ ዓመት መጨረሻ ተጨማሪ 4 ሚሊዮን ዩሮ ክፍያ ይፈጽማሉ። በዚህ ዓመት መጨረሻ የሚፈጸሙ ክፍያ በጨዋታ ብዛት፣ ጎል እና ሻምፒዮንስ ሊግ ተሳትፎ ምክንያት መሆኑ ይታወቃል። የተጫዋቹ የዝውውር ሂሳብ አጠቃላይ እንግዲህ 85 ሚሊዮን ዩሮ ይደርሳልም ተብሎ ይጠበቃል። በተጨማሪም ከሌብዥን ጋር የወዳጅነት ጨዋታ የሚያደርጉ ሲሆን ሙሉ ገቢው ሌብዥን እንደሚወስደው ይታወቃል። ይህ ሁሉ ሆነው ማንቸስተር ዩናይትድ ተጫዋቹን ቤንያሚን ሼሽኮን ከአረቤ ሌብሪንግ ሲያመጣ በአንቀጽ ውስጥ ያካተተ ነው። በተቃራኒነት ዩናይትድ ደግሞ እንደ ራስመስ ሆይሉንድ ያለን ተጫዋች ለናፖሊ በወቅቱ ሰጥቶ ገንዘብ ብቻ ከሰጣችሁን ውሰዱት ያለው ተጫዋች እንደነበር ይታወቃል። ሜኑም በጨዋታው ላይ በጣም ፍጹም አስደናቂ ነበረ። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን 86 በመቶ ኳስ የማቀበል ስኬት፣ ከአራት ታክሎች አራቱን የሚያሳካ፣ ከአራት ኳሶች የመጨረሻ ክፍል የማቀበል ሂደት ላይ አራቱን የሚያሳካ፣ ከ3 ድሪብል 3ቱም የተሳካለት፣ 2 ኳሶችን ከራሱ የሜዳ ክፍል እስከ ተቃራኒ ቡድን በማጥቃት እንቅስቃሴ ውስጥ እንዲገኝ ያደረገ አንድ ትልቅ የግብ ዕድልን የፈጠረ ተጫዋች ነው። በጣም ምርጥ ነበረ። ሌላኛው ምርጥ የነበረው በጨዋታው ላይ ሃሪ ማጓየር በሩበን አሞሪም ስር የነበሩ 50-50 የጨዋታ አቀራረቦችን እንሸነፍ ነበር። አሁን ግን በተቃራኒው 50-50 ድል የሚሰጠን ጨዋታ ለሁሉ ድል እያደረግን ነው። ይሄ በጣም አስደንቆኛል ብሏል። እንዳጠቃላይም ያው የካሪክ መምጣት በኋላ የዩናይትድ የድል ጉዞ በጣም የተሻለ ነው። ሽንፈቶችን በጣም ቀንሷል። አቻ ውጤቶችን በጣም ቀንሷል። የሉም ማለት አይደለም፣ ግን ቁጥራቸው በጣም እንደቀነሰ ይታወቃል። የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ በዚህ ዓመት በሊጉ 19 ለግብ የሆነ ኳስ አመሻሽቶ አቀብሏል። በዚህም ብሩኖ ፈርናንዴዝ በሊጉ ታሪክ በአንድ ዓመት ብዙ ለግብ ኳሶችን የማቀበል ሪከርድን በተመለከተ ኬቨን ደብሮይና 20፣ ቴሪ ዳንኤልን 20 ከሱ የሚልቁ ናቸው። አሁን ከአርሰናሉ የቀድሞ ተጫዋች ሜሱት ኦዚል እኩል በአንድ ካላንደር 19 አሲስቶችን ያደረገ ተጫዋች በመሆን ብሩኖ ፈርናንዴዝ 3ኛ ደረጃ ላይ መቀመጥ ችሏል። አሁን የቀረው ከአንደኞቹ ጋር ለመስተካከል የኬቨን ደብሮይናና የቴሪ ዳንኤልን አንድ አሲስት ይቀረዋል። ከዛ በዘለለ ደግሞ 2 አሲስቶችን ካደረገ በተወዳጁ የእንግሊዝ ፕሪሚየር ሊግ ታሪክ ብሩኖ ፈርናንዴዝ በርካታ አሲስቶችን በአንድ ሲዝን ያደረገ ተጫዋች ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የማንቸስተር ዩናይትድ ደጋፊዎች ማይክል ካሪክ ክለባችሁን ማሰልጠን ከጀመረ እነሆ 13 ጨዋታዎች ሆኑት። እነኚህ 13 ጨዋታ ስር ብሩኖ ፈርናንዴዝ 13 የግብ አስተዋጽኦ አለው። ያ ማለት የካሪክ መምጣት ራሱ ብሩኖን እንዴት እንዳጎላው ማሳያ ነው። ከጥልቅ የአማካይ ተከላካይ ሚናነት መልሶት ካሪክ ወደሚያውቀው የአጥቂ አማካይ ስፍራም እንደመለሱት በቃል ስፖርት ዩቲዩብ ቻናል የእሳቸውን መምጣት ተከትሎ ከሚያገኘውም ጥቅም አንዱ ቡድኑ ያ እንደነበረ ስንነግራችሁ እንደነበረ ይታወቃል። ብሩኖ ፈርናንዴዝ አሁን በእንግሊዝ ፕሪሚየር ሊግ በግብ አስተዋጽኦ ከማንቸስተር ዩናይትድ ምርጡ ተጫዋች ክርስቲያኖ ሮናልዶ እኩል 140 ደርሷል። ብሩኖ ፈርናንዴዝ በ226 ጨዋታ 70 ጎል 70 አሲስት፣ ሮናልዶ በ236 ጨዋታ 103 ጎል 37 አሲስት። ሁለቱም አሁን 140 የግብ አስተዋጽኦ በፕሪሚየር ሊግ ደርሷል። የብሩኖ ግን የተመጣጠነ ነው። ጎሉም አሲስቱም 70 ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ያለፉት 7 ጨዋታ ብናይ 9 የግብ አስተዋጽኦ አለው ብሩኖ ሚጌል ፈርናንዴዝ። ፓላስ ላይ ግብና አሲስት፣ አስቶን ቪላ ላይ 2 አሲስት፣ 2 የግብ አስተዋጽኦ የነበረው ማለት ነው። ከዛ ውጪ ኒውካስል ላይ አሲስት፣ በርንማውዝ ላይ ግብ፣ ሊድስ፣ ቼልሲ፣ ብሬንትፎርድ ላይ አንዳንድ አሲስት ነበረው። የቡድኑ አምበል ለምን አምበል እንደሆነ ደግሞ እንዲሁ ያለፉት 7 ጨዋታ በትልቁ ማሳያ ሊሆኑ ይችላሉ።
በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች እንደ ብሩኖ ፈርናንዴዝ በሊግ ብዙ አሲስት ማስመዝገብ የቻለም ተጫዋች እንደሌለ ይታወቃል። ብሩኖ ፈርናንዴዝ ከሩቨን ቫን ፐርሲ በኋላ በተከታታይ በ7 የፕሪሚየር ሊግ ጨዋታ ላይ የግብ አስተዋጽኦ ያለው የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። ቫን ፐርሲን ማድረግ የቻለው በህዳር 2012 እና 2013 ጥር ላይ በነበሩ ተከታታይ ጨዋታዎች ላይ ይሄን አድርጎ ነበረ። ስለዚህ አንድ ተጨማሪ ጨዋታ ላይ ገባ አስተዋጽኦ ሪካርዱን የግሉ ብቻ ያደርጋል ብሩኖ ፈርናንዴዝ። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ታሪክ 5ኛ በርካታ የግብ ተሳትፎ ማድረግ የቻለ ተጫዋች ነው። 140ን ከሮናልዶ ጋር በመጋራት ማለት ነው። ከሱ በላይ ለማንቸስተር ዩናይትድ በርካታ የግብ አስተዋጽኦ ያላቸው ተጫዋቾች አሁን ላይ ዋይኔ ማርክ ሩኒ፣ ሪያን ጊግስ፣ ስኮልስ እና ቤካም ናቸው። ምናልባት ቀሪው 2 የግብ አስተዋጽኦ ካበረከተ በቀሪ ጨዋታ የዴቪድ ቤካምንም ሪካርድ ብሩኖ ሚጌል ፈርናንዴዝ ሊጋራው ይችላል። ምናልባት በጨዋታው በጣም አጠራጣሪ የነበረው በጉዳት የማቲያስ ኩኛ ጉዳይ ነበረ። የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ ከምሽቱ ጨዋታ ውጭ የሆነው በጉዳት ምክንያት መሆኑን አሰልጣኝ ማይከል ካሪክ አረጋግጧል። ከቼልሲ ጨዋታ በኋላ መጠነኛ የጡንቻ ጉዳት እንዳጋጠመ የገለጹት ካሪክ እንደሚመለስ ሳስበን ነበረ፣ ለጨዋታው ግን በፍጥነት አላገገመልንም በታሰበው ልክ ብሎ አክሎም ከባድ ጉዳት አይደለም የገጠመው እና ማቲያስ ኩኛ በቀጣይ ጨዋታ ላይ ወደ ሜዳ ሊመለስ ይችላል ብለዋል። ስለዚህ ኩኛን የቼልሲ ጨዋታ ላይ የማሸነፊያ ግብ አስቆጠረ፣ ተጎድቶ ወጣ። ትላንትና በጨዋታው ላይ በታሰበው ልክ አለማገገሙን ተከትሎ ቀረ። በቀጣይ ጨዋታ ላይ እንጠብቀዋለን ብለዋል። ዩናይትድ በላንክሻየር ደርቢ ጨዋታ ኩኛን ያገኛል አያገኝ የሚለውን ቃል ስፖርት ዩቲዩብ ቻናል ተከታተለን ለእናንተ ውድ አድማጮቻችን እንዲሁ በዕለታዊ ጥንቅሮቻችን የምናካፍላችሁ ይሆናል። ምናልባት የቡድን ዜና እናንሳ። ማንቸስተር ዩናይትድ ቤት እንዳልኳቸው ዩናይትድ 1 ነጥብ ብቻ የሻምፒዮንስ ሊግ ትኬትን በሂሳባዊ ስሌት እንዲቆርጥ ያደርገዋል። በዝውውር ጉዳይ ላይ ማንቸስተር ዩናይትድ ሙሪሎን ከኖቲንግሃም ፎረስት፣ ሚኪ ቫንደቪንን ከቶትናም መከታተሉን ቀጥሏል። በኖቲንግሃም ፎረስት በኩል ያው በፕሪሚየር ሊግ የመትረፍ እድል አላቸው። ቶትናም እንደውም በጣም አጣብቂኝ ውስጥ ነው። ከወረደ ክለብ ተጫዋች ማምጣት ለክለቦች በጣም ወሳኝ ነው ከዝውውር ሂሳብ አንጻርና ተጫዋቾቹም ክለቡን ለመልቀቅ ጫና ስለሚያሳድሩ ዝውውሩን ያቀላል ተብሎ ይታሰባል። ግን ለዩናይትድ ቀላል ዝውውር ነው ወይ የሚለው ትልቁ ጥያቄ ነው። ግን ዩናይትድ በዝርዝር ውስጥ ከያዛቸው ተከላካዮች ውስጥም ነው። ዩናይትድ ተከላካይ፣ የተከላካይ አማካኝ፣ የመስመር ተከላካዮች በተለይም በግራም በቀኝም ይፈልጋሉ። ሞር ደግሞ በግራ የእነኛ የሜዳ ክፍል ትኩረት አቅጣጫዎች ናቸው። በአጥቂ ስፍራ ላይ ደግሞ የግራ ክንፍ አጥቂን ተጫዋች በቀኝ እግሩ የሚጫወት የማምጣት እቅድ እንዳላቸው ይታወቃል። ማንቸስተር ዩናይትድ ትላንት ብሬንትፎርድ 2-1 አሸነፈ። በጣሊያን ሴሪ ካግላሪ አታላንታን 3-2፣ ላዚዮ ከዩዲኔዜ 3-3፣ በስፔን ላሊጋ ስፓኞል ከሌቫንቴ 0-0 ተለያዩ። ዛሬ የዓለም አይኖች ሁሉ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፓርክ ደ ፕሪንስ ላይ ምሽት 4 ሰዓት ፒኤስጂ ከባየር ሙኒክ የሚያደርጉትን ጨዋታ ለመከታተል ይመለከታሉ። ትልቁ ጨዋታ ነው። ከዛ ውጭ ግን ሌሎችም ጨዋታ ማየት ካሻችሁ ለአብነት ያክል ምሽት 3:45 ደቂቃ ሳውዛምተን ከኢፕስዊች ታውን ጨዋታ ያደርጋሉ። ኢፕስዊች ታውን በ4ኛ ደረጃ ላይ ይገኛል። ስለዚህ ቀጣይ ውድድር ዓመት የፕሪሚየር ሊግ ትኬትን ለመቁረጥ በጣም ወሳኝ ጨዋታ ነው። ኢፕስዊች ታውን እንግዲህ ይህን ጨዋታ ድል የሚያደርግ ከሆነ ነጥቡን ወደ 72 ማሳደግ ይችላል። ያ ማለት ሁለተኛ ሆኖ ለማጠናቀቅም እድል ይሰጠዋል እንደማለት ነው። ሳውዝሃምፕተን በአንጻራዊነት ድል የሚያደርገ ከሆነ 6ኛ ደረጃን ከሬክሳም ተቀብሎ ለማለፍ ይጣጣራል ማለት ነው። ተከታታይ መረጃ ይኖረናል። ግምታችሁን እያጋራችሁን ቃል ስፖርት ዩቲዩብ ቻናልን ሰብስክራይብ እያረጋችሁ ቤተሰብ እየሆናችሁ ቆዩን። መልካም ዕለተ ማክሰኞ